ሰላም እንዴት አለሽ ሄለን? እግዚአብሔር ይመስገን። አክብረሽን ስለመጣሽ በጣም 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 ነው የማመሰግነው። እሺ እኔም አመሰግናለሁ። እሺ ሄሉ አንዳንድ ቪዲዮዎችን እየተመለከትኩ ነበረ እና እጅግ በጣም ነው ደስ ያለኝ። ያው ወደ ቤተ ክርስቲያን እየቀረብሽ እንደሆነ በፊት መንገድ ተመልሰሽ ወደ ክርስቶስ ለመቅረብ እርምጃዎችን እየጀመርሽ እንደሆነ ተመልክቼ ነበረ እና እስኪ አሁን ያለሽበትን ኮንዲሽን ምናልባት እኔ ስለማላቅ ምናልባት ከሌሎች ሰዎች ጋር የተመካከርሽውን ጉዳይ ከእንደገና እንደ አዲስ አንቺንም ከመመከር፣ ምክንያቱም ምክር በራሱ ያሰለቻል እና ሁሌ ምን አይነት ሁኔታ ያለሽው በጣም ደግሞ ምናልባት አንዳንድ ጊዜ ሰዎች ወደ ክርስቶስ መቅረብ ይፈልጉና አንዳንድ የሚፈሩት ነገር አለ፣ የሆነ ጸጸት ምናምን ነገር እና እንደዚህ አይነት ነገሮች አሁን ይፈትኑሻል ወይ? አለ አይደል እኔ ለመቅደሱ አልገባም፣ እኔ ለቅዳሴ አልገባም የሚል ስሜት አሁን ይረብሽሻል ወይ? እነዚህ ነገሮች አሁን ያለሽባቸው ነገሮች ትንሽ ብታማክሪ ደስ ይለኛል። እሺ አመሰግናለሁ። በዚህ አጋጣሚ ብዙ ሰው ፍቅራቸውን አሳይተውኛል እና እኔ እንጃ ይሄን ያህል ሰው የኔ መለወጥ ያስደስተዋል ብዬም አላስብም ነበር እና አዎ ፍርሃት አለኝ። አሁንም ቢሆን በሁለት መንገድ ላይ ነው ያለሁትና እንጃ ወደ ሳወራ ራሱን ፍርሃት እያለኝ ነው። አንተ ቤት ገብቼ ማውራት ብዙ ይሉኛል፣ ግን እፈራለሁ በጣም የመናገር እንደማወራው አይደለሁም። በጣም ፈሪ ነኝ። ስለማከብርህም ይሆናል እኔ አላቅም፣ እንጃ ለእኔ አልገባም ብዬ ስለማስብም ይሆናል። ኦኬ አረ ሄሉዬ ይህን እንዲህ አይነቱን ልብ እኮ እግዚአብሔር ይወዷል። ስለ እውነቴን ነው። አንድ ቤላ የሚባል ወንድም አለ እዚህ ቲክታክ ላይ፣ ምናልባት ኮንተንቱን አይተሽ ይሆን አላቅም እና እሱም ልክ እንደዚሁ በጣም ልቤን የሚያስደነግጥ ነገር ነበር የነገረኝ። እንደ አጋጣሚ እኔ ከሌሎች ወንድሞች ጋር አንዳንድ መንፈሳዊ ነገሮችን ለማውራት ድንገት በኮርስ ስገባ እሱን አገኙትና በፍጹም አይገባኝም፣ መንፈሳዊ የሆኑ ሰዎችን ስላየ ማለት ነው እንዲህ አይነት ቦታ ላይ ማውራት በፍጹም አይገባኝም ያለው። ግን ሄሉ መድኃኒት እኮ የተዘጋጀው ለበሽተኛ ሰው እንጂ ያው ለዳነ ሰው አይደለም። እና ምንም ነገር እንዳፈሪ እኔ ብታይ በጣም ተጫዋች ሰው ነኝ። በጣም ቀልል ይቀልዳለሁ፣ ቁም ነገር ላይ ቁም ነገረኛ ነኝ እና ምንም እንዳታስቢ። እና እስኪ ያው አሁን በደንብ ውስጥሽን መረዳት ስለፈለግኩኝ ነው። በመጀመሪያ ምን አይነት ህይወት ላይ ነበርሽ? ከዛ በኋላ አሁን ምን አይነት መንገድ ነው የጀመርሽው? እና በዋናነት ማወቅ የምፈልገው የመጨረሻ እንግዲህ አሁን እንደምናየው ወደ ክርስቶስ እየቀረብሽ ነው፣ ወደ ቤተክርስቲያን እየቀረብሽ ነው እና ውስጥሽ የሚረብሽሽ ነገር አለ ወይ? እኔ ለመቅደሱ አልገባም፣ እኔማ በቃ አላደለ ለቅዳሴው አልገባም ሚሉ እነዚህ አይነት ጸጸቶች አሉ ወይ? አሁንስ ሲነሱን አውሪኝ እስኪ ሄሉ፣ እኔም ትንሽ ላዳምጥ። አሁን ውስጥ ፍላጎቱ አለ የመመለስ፣ ግን በጣም እፈራለሁ። በቃ እንጂ አንዳንዴ ፈጣሪ ያለ ወይም ለምንድን ነው የኔን ጸሎት የማይሰማኝ ብዬም ብዙ ጊዜ ማማረርበት ጊዜ አለና አሁን ላይም በጣም ግራ የተጋባ ስሜት ላይ ነው ያለሁት። እንደምል አላውቅም። እነዛ ስሜቶችሽን ንገሪኝ እስኪ ምንድን ናቸው? በምን አይነት ነገር ማለት ለምሳሌ ወደ ቤተክርስቲያን ቀርበሽ ሊሆን ይችላል፣ ቤትሽ ሆነሽ ሊሆን ይችላል። ምን አይነት ጸሎት ጸልየሽ ነው ሳይመለስ የቀረው ሄሉ? እና ደግሞ ምን አይነት ነገሮች ናቸው የሚያስፈሩሽ? ያው አሁን እኔ ምንድነው መሰለሽ ተረድተሽኛል ብዬ አስባለሁ። አሁን ዝም ብዬ አንቺን አስገብቼ ምንም ሳትናገሪ ይኸውልሽ ሄሉ እንደዚህ አድርጊ እንደዚህ ነው እሺ፣ ይሄ ደግሞ እንደዚህ አድርጊው ምናምን ለማንም ሰው ቀላል ነው። ምክርና ቦክስ ለሰጪው ቀላል ነው እንደሚባለው። ግን አንዳንዴ ተግባብቶ ደግሞ መነጋገር ደግሞ የበለጠ መፍትሄ ያመጣል። እንደምታውቂው በእኛ ቤተክርስቲያን ብዙ ጊዜ ነገሮችን እስቲ ያው እንዲህ ቀረብ ብሎ ምናምን ማውራቱ በእርግጥ ባይለመድም
ግን በጣም አስፈላጊ ነው እና ንገሪኝ እስኪ ምንድን ነው ምናልባት በጣም በተደጋጋሚ ወደ እግዚአብሔር እየጮሽ እየጸለይሽ ያልተመለሰው ነገር እና ደግሞ የምትፈሪው ነገር ምንድን ነው? ሄሉዬ በደንብ አድርገሽ ንገሪኝ እንዳታስቢ። ማለት ከዚህ ነገር መውጣት ፈልጋለሁ እና ብዙ እኔ እንጃ ምን ተብሎ እንደሚጸለይም አላውቅም። እኔ አላውቅም፣ እንደዛም ሲሆን ይሆናል አላውቅም። ብቻ እጸልያለሁ፣ ግን የኔ ጸሎት አይሰማኝም። እንደ ፈጣሪ ምን ነው ብዬ ብዙ ጊዜ አነባለሁ፣ ግን እስካሁን ምንም የተመለሰልኝ ነገር የለም እና በቃ ከአምላኬ ጋር ሁሌ እንደተጣላው ነው። በቃ ለምንድን ነው ከዚህ ቤት ማያወጣኝ? እኔስ ልጁ አይደለሁም ወይ? ሌላ ፈጣሪ ያለው ወይ? ሄሉ አታልቅሺ። እሺ ሄሉ ምን አለ መሰለሽ አንዳንድ ነገሮችን በደንብ እናወራለን። እኔም ብታይ በጣም ልክ እንደዚህ የተፈተንኩባቸው አጋጣሚዎች ነበሩ እና በደንብ እናወራለን። ግን አለ አይደለ አንቺን የሚያስከፉ ነገሮች እኛንም ስለሚያስከፉን በቻልሽው አቅም አታልቅሺ እና ንገሪኝ፣ ሰማሻለሁ። ሄሎ ማይክሽን ክፈችው። ሄሎ አታልቅሺ። እሺ ቆይ ስላልተመለሱት ነገሮች እየነገርሽኝ ነበር እና በደንብ ንገሪኝ። ይሄ ለቅሶ ምናምን እያስቆመሽ እንትን የምትይ ከሆነ ትንሽ ሀሳቡ ስብስብ ስለማይል ውስጥሽ ያለውን ነገር እንዳለ አውጥተሽ ንገሪኝ በደንብ እግዚአብሔርን እየጠየቅሽ ያልተመለሰልሽ እና ንገሪኝ እስቲ የምትፈሪያቸው ነገሮች ምንድን ናቸው? ከዛ በፊት ግን ወደ እግዚአብሔር ጸሎት አድርገሽ ያልተሰሙት ነገሮች ምንድን ናቸው? እነሱን በደንብ አድርገሽ ንገሪኝ። በደንብ እኔም እሰማሻለሁ እንዳታስቢ። ያልተመለሱልኝ ነገሮች በቃ ከዚህ ህይወት ወጥቼ በቃ የራሴን በቃ ንጹሐን ሄለን ሆኜ ወደ እግዚአብሔር የምቀርብበትን እንትን ወደ ፈጣሪ መጸልየው እና እውነት ለመናገር ቤተክርስቲያንም ሄጄ አላውቅም። እኔ እንጃ ቤቴ ነው በቃ መጸልየው እና ምናልባት እዛም ስላልሄድኩ ይሆናል ብዬ አስባለሁ። አንዳንዴ ሄጄ አላውቅም እና ምን ተብሎ እንደሚጸለይም አላውቅም። በቃ ዝም ብዬ በቃ ምንድን ነው ያደረኩት ብዬ በቃ ጸልያለሁ ብቻ ለስታም ይወራል ብዬ ሄሉ ምን አለ መሰለሽ የምትፈሪው ማን ነው? የምትፈሪያቸው ነገሮች ለእኔ ከመንገርሽ በፊት ስለዚህ ጉዳይ የተወሰነች ነገር ልበልሽ። እግዚአብሔር አምላክ በጣም የሚገርምሽ ነገር ለእኔና ለአንቺ ከእኔና ከአንቺ የበለጠ ማለት እኔ ለራሴ ከማስበው ከምጨነቀው የበለጠ ሄሉ አንቺም ለራስሽ ከምታስቢው ከምትጨነቁ የበለጠ ቅዱስ ዮሐንስ በመጽሐፉ በወንጌሉ እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለምን እንዲሁ ወዷል ነው ያለው። ማለት እንደው ምድራዊ የሆነ ፍቅር እንኳን ተራ ፍቅር ነው፣ ግን ምድራዊ ለሆነች ፍቅር እንኳን ሰዎች ለሰው ራሳቸውን አሳልፈው ይሰጣሉ። ክርስቶስ ግን እንዲሁ ነው እኛን የወደደን፣ በጎ ምግባር ሳይኖረን መልካምነት በእኛ ላይ ሳይታይ ምንም አይነት በጎ ምግባር የሚባል ነገር እኛ ጋር ሳይኖር እንዲሁ ነው የወደደን እግዚአብሔር። እና አንድ ግን ማወቅ ያለብን ነገር እግዚአብሔር ስለኛ ያስባል፣ እግዚአብሔር ስለኛ ይጨነቃል፣ እግዚአብሔር እኛን ይወደናል ማለት ግን ሄሉ እኛ የምንጠይቀውን ነገር በአጠቃላይ ያደርግልናል ማለት አይደለም። ምን ልልሽ ፈልጌ ነው መሰለሽ፣
አንዳንድ ጊዜ እግዚአብሔር አምላክ አንደኛ በወቅት በጊዜ ነገሮችን የሚሰራ አምላክ ነው። ሲቀጥል ደግሞ አንዳንድ ጊዜ እኛ የምንጮኸው ጩኸት ትክክል ላይሆን ይችላል። እኔ ሄሉ ወደ ቤተክርስቲያን አገልግሎት ከመምጣቴ በፊት በስፖርት ህይወት ውስጥ ነበር ያለፍኩት። የልጅነት ጊዜም በሩጫ ህይወት ነበር ያሳለፍኩት እና በጣም በሚገርማችሁ ነገር ክርስቲያኖች ወንድሞች፣ ምናልባት ከዚህ በፊት ተናግሬ ይሁን አይሆን አላስታውስም፣ የሩጫ ህይወት የጀመርኩት ወደ ውጭ ሀገር ለመውጣት ነበር። የዛን ጊዜ እንኳን የቤተክርስቲያን አገልጋይ ልሆን ይቅርና ቤተክርስቲያንን በቅጡ አላውቃትም። የስም ኦርቶዶክሳዊ ታውቃላችሁ? የስም ኦርቶዶክሳዊ ማለት ኦርቶዶክስ አማኝ ነኝ፣ በአንገቴ ላይ ማህተብ አለ፣ በአንገቴ ላይ መስቀል አለ፣ ግን ቤተክርስቲያንን አላውቃትም። እንኳን በቤተክርስቲያን ውስጥ ያለው አገልጋይ ልሆን ቀርቶ እና በነዛ ታይሞች ላይ ወደ ውጭ ለመሄድ በጣም በተደጋጋሚ ብዙ ሀገራትን ሞክሬ ነበረ። በጣም የሚገርማችሁ ከኔ ጋር ኤምባሲ የሚገቡ ሰዎች በአጠቃላይ ቪዛ አግኝተው ተመቶላቸው ይወጣሉ። እኔ ግን ሁልጊዜ ነገሮች ይበላሹብኛል እና አስታውሳለሁ እስጢፋኖስ ቤተክርስቲያን መሬት ላይ እየተንከባለልኩኝ አልቅሼ አውቃለሁ። በቃ እግዚአብሔር ሆይ እንዴ ስንቱ እንደው ባዕድ አምልኮ እንኳን እያመለከ ያልፍለት የለው እኔ አንተን ይዤ እንዴት ጌታዬ ሆይ ብዬ መሬት ላይ እየተንከባለልኩ አልቅሼ አውቃለሁ። በቃ አንዳንድ ጊዜ እኛ ሰዋዊ አፈጣጠራችን ነው መሰል ነገሮችን በቶሎ እንፈልጋለን፣ የሆነ ሪስፖንስ ማለት ነው። እና እመኑን ሁሉም ነገር ለበጎ ነው የምንለው ግን ሄሉ ያቺ ዕለት ስትደርስ ነው። እመኝ ልክ ያቺ ጊዜ ስትደርስ ማለት በቃ እግዚአብሔር አንቺ ሲተክልሽ እንዳትነቂ አድርጎ ነው የሚተክልሽ። እና ልክ ያቺ ጊዜ ስትደርስ ያኔ ኦኬ ለካ ያኔ እንዲህ ያነበሁት ለካ እንዲህ ያለቀስኩት ለበጎ ነበር ምንልበት ጊዜ ይመጣል። በአንድ ወቅት ወደ ቆለቤ ገብርኤል ገዳም አንድ አባት ሲሄዱ የገጠማቸውን ገጠመኝ እንዲሁ ልንገርሽ ሄሉዬ። እኛ አባት በሚኖሩበት አካባቢ በጣም የተከበሩ አባት ናቸው እና ሁልጊዜ ቆለቤ ገብርኤል ዓመት ሲደርስ ሰው በዙሪያቸው አካባቢያቸው ያለ ሰው ገንዘብ እያዋጣ ይሰጣቸዋል። የስለት ብር ማለት ነው። ይዘው ወደ ገዳሙ ደርሰው እግዚአብሔርን አመስግነው ተሳልሞ ይመለሳሉ። እና በአንድ ወቅት ጉዟቸውን ይጀምራሉ። እንደተለመደው አካባቢያቸው ላይ ያለው ሰው በአጠቃላይ በጣም ብዙ ገንዘብ ይሰጣቸዋል። ያንን ይዘው ጉዞ ይጀምራሉ። ሰው በሚመጡ ሰዓት መተሃራ አካባቢ እንትን ይባላል። ሄሎ ምናልባት ቆልቢ ሄዳችሁ የምታውቁ ሰዎች ታውቁታላችሁ። መተሃራ አካባቢ ምሳ ይበላል እና እኚህ አባት እዛ ከተማ ላይ ወርደው ምግብ ለመብላት ወደ አንድ ምግብ ቤት ጎራ ይላሉ። ከተመገቡ በኋላ ሂሳብ ሊከፍሉ ቦርሳቸውን ሲነቁ የለም። በጣም ይደነግጣሉ። እና ሌላው የስለት ብርም ደግሞ ኪሳቸው ውስጥ እንዳለ ቼክ ሲያደርጉ ያም የስለት ብር ከኪሳቸው የለም። እና ልነግራችሁ አልችልም። እጅግ በጣም ነበር እግዚአብሔርን ያማረሩት። ምን አረኩ ፈጣሪ ምን በደልኩ ብለው እጅግ በጣም በቃ ልክ ሕፃን ልጅ ይሄ የእንጀራ እናቱን ሲነጠቅ እንደው ስቅስቅ ብሎ እንደሚያለቅስ እሳቸውን በጣም ምርር ብለው ነበር ያለቀሱት። እና ሁሉም ሰው እዛ አካባቢ የነበረው ወደ ገዳሙ የሚሄድ ተጓዥ ነበረ እና እሳቸው እኚህን ያክል ትልቅ አባት እያለቀሱ መመልከት አልቻለም። እና ቀረብ ብሎ አባቴ ምንድን ነው የሆኑት? አይ እሺ ይቅርታ። እና እኚህ አባት ከኪሳቸው ያለው ገንዘብ እንደጠፋ ለእነዚህ ሰዎች ይነግሯቸዋል። ተወዳጆች እንዲህ እያለቀሱ ባሉበት ሰዓት ላይ እውነት ለመናገር በዛ አጋጣሚ አይ እግዚአብሔር ከኪስ ያለው ገንዘብ እንዲጠፋ ያደረገው ለበጎ ነው አይሉም። እና ያው ሁሉ ነገር ያልፋል። መጨረሻ ላይ ሰው ሁሉ ገንዘብ ያዋጣላቸውና የበሉትን ምግብ ይከፍልላቸዋል፣ የስለቱን ብር ያዋጣላቸዋል እና ትርፍ ቦታ ፈልገው እሳቸውንም ይዘው ወደ ገዳሙ ይሄዳሉ። እና በመሃል እዛ ገዳም ደርሰው ሲመለሱ አንድ ተገልብጦ አደጋ የደረሰበት መኪና ሲቀጠል ተመልክተው ነበር።
እውነተኛ ታሪክ ነው የምነግራችሁ ክርስቲያኖች። እኛ አባት በአራተኛው ቀን ወደ ቤታቸው ሲመለሱ በቤታቸው የለቅሶ የሀዘን ድንኳን ተተክሎ ነበር የገጠማቸውና በጣም ነው ግራ የተጋቡት። የእሳቸው ፎቶ በትልልቁ ተሰቅሎ ሀዘንተኛ ተቀምጦ ሰልስ ተሰብስቦ ነበር የደረሱት እና እኚህ እንግዲህ የገብርኤል ወዳጅ የሆኑ አባት የተፈጠረው ነገር ገና ቢገባቸው ቤተሰቦቻቸው በአጠቃላይ ጠየቁ። ምንድነው የተፈጠረው? እኔ በህይወት አለው ምንድነው ይሄ ሁሉ ሀዘን ሲሏቸው አይ የአንተ ሬሳ ነው ብለው አምጥተውልን ነበር አሉና እኚህ አባት ገጠመኙ ግራ ቢገባቸው እንዴት እንዲህ አይነት ስህተት ሊፈጠር እንደቻለ ሲጠይቁ ለካ የእሳቸውን ገንዘባቸውን ዋሌታቸውን ሰርቆ የነበረ ሰው በሌላ መኪና ሲጓዝ አደጋ ደርሶበት ያ መኪና ሰዓት ነዶ ማለት ይሄ ገጹ ደም ግባቱ ተበላሽቶ ስለነበር ሬሳውን ያገኙ የጸጥታ አካላት ፖሊሶች ኪሱን ሲፈትሹ የእኚህን አባት ዋሌት አግኝተው እንግዲህ ገሌ የሚባሉ ሰው አደጋ ደርሶባቸው አርፈዋል ተብሎ ሬሳው ለነሱ እንደተሰጣቸው ይነገራሉ። ይሄን ሁሉ ነገር ያነሳሁት ለምንድን ነው መሰለሽ ሄሉ፣ አንዳንድ ጊዜ በህይወታችን የሚፈጠሩ ነገሮች በአጠቃላይ ለመልካም ናቸው። እነዛን ምዕራፎች እነዛን ደረጃዎች በአጠቃላይ ባናልፋቸው ሁሉ ነገር ለበጎ እንደተደረገልን ላናውቅ እንችላለን እና እመኚ እግዚአብሔር አምላክ ነገሮችን ሁሉ ያስተካክላል። ማለት አንቺ አሁን ልብሽን ነው ለእግዚአብሔር የሰጠሽው። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ የሚለው አምላካችን እግዚአብሔር ያንን ነው። ልጅ ሆይ ልብህን ስጠኝ ይላል። ለምን ሌላ አካል አላለም ቢሉ የዚህ ሁሉ ሰውነታችን ዋና የደም ዝውውር ያለበት ክፍል ልብ ነው። ማለት ሁለንተናን የሚቆጣጠረው ክፍል ልብ ነው። ስለዚህ እግዚአብሔር ልብህን ስጠኝ አለ እና ሄሉ አንቺም ልብሽን ለእግዚአብሔር ሰጥተሽዋል። አሁን የምትፈልጊው ካለሽበት ነገር ሙሉ ለሙሉ መውጣት ነው። ለዚህ ደግሞ ጭካኔ ይፈልጋል። አየሽ፣ ጭካኔ ልክ ክርስቶስ እኔና አንቺን ለማዳን በቀራንዮ መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዋጋ እንደከፈለልን ሁሉ እኛም ደግሞ ዋጋ መክፈል ይኖርብናል። አየሽ፣ ከለመድነው ድባብ እንወጣለን። ለምሳሌ አንድ እንዲሁ ቀለል ባለመልኩ ገንዘብ የሚያገኝ ሰው ካለበት ከእንደዚህ አይነት የሱስ ህይወት ለምሳሌ ለመውጣት ቢሞክር የለመደው ነገር ሁሉ ይቀራል ማለት ነው። ከዛ አዲስ የሆነ ልምድ ነው እየለመደ ሄደው ክርስቲያን የሆነ ልምድ እና በእንደዚህ አይነት መልኩ ለመጓዝ ትንሽዬ ጭካኔ ብቻ ያስፈልጋል። ሄሉዬ በዚህ ጉዳይ በምንም እንዳትከፊ እንዳታለቅሺ። ምናልባት አሁን ላይ ምንም አይነት ነገሮች ቢፈጠሩ ምናልባት እያለቀሽ እያነባሽ ሊሆን ይችላል። ግን ሄሉዬ መርሳት የሌለብሽ ነገር እኔና አንቺ የምናመልከው አምላክ እግዚአብሔር የልባችን ቋጠሮ መፍታት ብቻ አይደለም፣ የቤታችን ጎዶሎ መሙላት ብቻ አይደለም። ኦኬ፣ የዘላለም ህይወትንም ጭምር የሰጠን ጌታ ነው፣ የዘላለም ህይወትን። ስለዚህ በእምነት ብቻ ጸሎት አድርጊ። በእምነት የሚደረግ ጸሎት ዋጋ ስላለው የማቴዎስ ወንጌል ምዕራፍ 9 ላይ ቀደም ሳነሳው ነበረ 12 ዓመት ደም ሲፈሳት የነበረች ያቺ ሴት ከዛ ሁሉ ዓመታት በሽታዋ ልትድን የቻለችው ሄሉ በእምነት የክርስቶስ የልብሱን ዘርፍ ስለነካች ነው። እና አንቺም በእምነት ወደ መቅደሱ ቅረቢ። እሺ፣ ወደ ራስሽን ለካህን አሳይ፣ ወደ ካህናቱም ቅረቢ። እያንዳንዱ እርምጃሽን በእምነት አድርጊ። እግዚአብሔር ሁሉ ነገር ለበጎ ያደርገዋል። መርሳት የሌለብን ደግሞ ትልቁ ነገር ሄሉ ይቅርታ፣ እሺ ስልክ ገብቶብኝ ነው እና በቀድሞ ህይወትሽ ላይ ሄሉ ነገሮችን ሁሉ አለለ እነዛ ሁሉ ስህተቶች ሲፈጠሩ ይደሰት የነበረ ሰይጣን ልክ ወደ ክርስቶስ ልትቀርቢ እንደሆነ ሲያቅ በዛው ልክ ደግሞ ፈተናዎችን ያመጣልና መጠንከር ያስፈልጋል። ምርኮ የሆነ ሰውና ጦረኛ የሆነ ሰው አንድ አይደለም። እንደምታውቁት በምድራችን ላይ ያለ በጣም ብዙ ሰው ምርኮ ነው ለሰይጣን። ምን ለማለት ፈልጌ ነው? የእርሱን ፈቃድ ይፈጽማል እንዲሁ ሳያውቀው ማለት ነው። ካለበት ነገር ግን ነፃ ለመውጣት ሲሞክር ግን ከሰይጣን ጋር ነው ውጊያ የሚጀምረው፣ በጸሎት ማለት ነው። ከሰይጣን ጋር የሚደረግ ውጊያ ደግሞ ረቂቅ የሆነ ውጊያ ነው። ስለዚህ እጅግ በጣም ጠንከር ያለ የእምነት ጸሎትና ልክ የቅዱሳን አባቶቻችን አይነት ተጋድሎ እና ጽናት ያስፈልጋል። ሄሉዬ በርቺ።
ከሁሉ በላይ ደግሞ ዙሪያ ያሉ ኦርቶዶክሳውያን በአጠቃላይ የልባቸው መሻት ነው። የልብሽ ቋጠሮ ተፈቶ ጥያቄሽ ተመልሶ ወደ ቤተ ክርስቲያን ቀርበሽ በቃ አለለ ዓለም የነጠቀችሽን ሰላም ክርስቶስ መልሶልሽ ማየት የሁሉም ኦርቶዶክሳውያን ፍላጎት ነውና ሁሉም ኦርቶዶክሳውያን በጸሎት ያስቡሻል። እኔም በጸሎት አስብሻለሁ። በርቺ ሄሉዬ። እና ከአንቺ መስማት እንፈልገው ነገር ቀጣዩ ምንድነው መሰለሽ ሄሉዬ? የምትፈሪው ነገር ምንድነው? ከጸጸት ጋር ተያይዞ ምፈራው ነገር አለ ስትይ ነበርና እስቲ እሱን ነገር አጫውቺኝ። አለሽ አይደል ሄሉ? ይሰማል? አዎ አለ። እሺ እስቲ የምፈራው ነገር አለ ምናምን ስትይ ነበረ ከጸጸት ጋር ተያይዞና እስቲ እሱን ነገር እስቲ ንገሪኝ። የሚያስፈራሽ ነገር ምንድን ነው? በጣም በአይምሮሽ ላይ ደጋግሞ የሚመጣው ጸጸት ምን አይነት ጸጸት ነው? ንገሪኝ እስቲ። ምፈራው ንገሪኝ ሄሉ። ምፈራው በጣም የሰው ወሬ ነው። በቃ አሁንም ቢሆን የሰውን ወሬ አልቻልኩም። በፊት ከነበረኝ እንደውም በፊት አያውቁኝም ማለት ይቻላል። ወጥቼ መግባት የምችል ነበርና አሁን ላይ አልቻልኩትም። በቃ እንጃ በቃ ወደዛ ላይ መመለስ ይሻለኛል እስከምለው ድረስ ማለት ነው። እና በጣም የሰው ወሬ በጣም ከባድ ነው በጣም እና እሱን ነው ወደዛ እንዳልሄድ ስልክ ገብቶባት ነው። ተወዳጆች እስከዛ እናንተ በደንብ ኮፒ ሊንክ እና ሼር አድርጎ። እሺ ሄሉ ስልክ ገብቶብሽ ነው? እሺ ኧረ ምንም ችግር የለውም። እንደውም እኛም ይቅርታ አንቺንም ቢዚ ስላደረግን ለምትፈልጊው ነገር እየነገርሽ ነበር። አሁን ላይ እኔ ከበፊቱ በጣም የሚያስጠላ በቃ የራቀት በቃ አሁን በምንም ነገር ደስተኛ አይደለሁም። ወደዚህ ተመልሼ እንትን ካልኩ በኋላ አላቅም ምን አይነት ውስጥ ስሜት ውስጥ በጣም ውዝግብ ያለ ስሜት ውስጥ ነው ያለው። በቃ ራሴን ለማጥፋት በቃ ራስሽን አጥፊ ነው የሚለኝ በቃ እና አላቅም በምንም ነገር ደስተኛ እየሆንኩ አይደለም። ሰው መቅረብ እፈራለሁ። በቃ ሰው ሲነካኝ ራሱ ይሁን አላቅም ራስሽን አጥፊ ነው የሚለኝ። አይዞሽ ሄሉዬ፣ እዚህ ላይ የተወሰኑ ነገሮችን ብቻ ልበልሽ። አታልቅሽ። በመጀመሪያ ደረጃ በቻልሽው አቅም አታልቅሽ። ምን አለ መሰለሽ ሄሉ፣ በደንብ አድርገሽ አዳምጪኝ ፕሊስ። ጸጸት ሁለት አይነት ጸጸት አለ። አንደኛው ጸጸት መልካም ጸጸት ነው። ሁለተኛው ደግሞ ጸጸት መጥፎ ጸጸት ነው። ክርስቲያን የሆነ ሰው በክርስቶስ የሚያምን ሰው መልካም የሆነ ጸጸት ነው መጸጸት ያለበት። መጥፎ የሆነ ጸጸት ማለት ከአምላካችን ከእግዚአብሔር የበለጠ እንድንርቅ የሚያደርገን ነው። ቅድምም እንዲህ አይነት ጥያቄዎችን የጠየኩሽ አውቄ ነው። ምን አለ መሰለሽ ሄሉ፣ የቀደመ የአንቺ ማንነት አለ። ሰው ከዛ ማንነት ልክ መውጣት ስትፈልጊ ይሄ መጥፎ የሆነ ጸጸት በአይምሮሽ ይመጣል እና ይሄ ፈተና ነው። ስለዚህ ከነዚህ አይነት ፈተና መራቅ አለባችሁ። ክርስቲያኖች ወንድሞች ሁላችሁም ባላችሁበት ሁሉም ሰው መቼም ይፈተናል እና መጥፎ የሆነ ጸጸት ሲያጋጥማችሁ በፍጹም እንዳትበገሩ። እኔ ለቤተ መቅደሱ አልገባም፣ እኔ ራሴን ማጥፋት ያለብኝ፣ እኔ በቃ ወደ ቤተ ክርስቲያን መቅረብ አልችልም፣ እኔ እኮ የቆሸሽኩ ሰው ነኝ። በፍጹም ተወዳጆች፣ በፍጹም እግዚአብሔር አምላክ እናንተን በአምሳሉ የፈጠራችሁ ልጆቹ ናችሁ እና እንዲህ አይነቱ ሀሳብ በውስጣችሁ የሚመጣ ከሆነ መጥፎ ጸጸት ነው። ክርስቲያኖች
መጥፎ ጸጸት ነው። ሰው ሄሉዬ መጸጸት ያለብን እኛ የትኛውን ጸጸት ነው? መልካም የሆነ ጸጸት። መልካም የሆነ ጸጸት እያንደረደረ የሚወስደን ወደ ክርስቶስ ስለሆነ አንድ ነገር ስትነግሪኝ ቅድም ተረድቼ ነበረ። ምንድን ነው? ወደ ቤተ ክርስቲያን ሄደሽ አታውቂም ሄሉዬ። ዓለም የነጠቀሽን ሰላም እመኚኝ፣ ስለ እውነት ነው የምልሽ፣ እመኚኝ ሄሉ። ዓለም የነጠቀሽን ሰላም ክርስቶስ ብቻ ነው ሊሰጥሽ የሚችለው፣ ክርስቶስ ብቻ። እመኚኝ። እሺ በደንብ እሺ። ሁላችሁም እህቶች ወንድሞች እንድታደምጡ ያው ኮሜንት ያጠፉት ሄሉ የሀሳብሽን ሰብሰብ አድርገሽ እንድታዳምጪ ነበር፣ ግን ምናልባት አንስቴብል ኮኔክሽን ሲል ነው በመሀል እያበሮት ያለሁት። እሺ ተንሳኤ ምላሽ ሄሉ። አይ ችግር የለውም ያልኩ። እሺ እና ተንሳኤን እንኳን እኔ በማከብርበት በገርጂ ማርያም ብዙ ሰዎችን ኢንቫይት እያደረግኩ ነበረ እና በባለፈውን በውስጥ መስመር መልዕክት ሳስቀምጥልሽ አስቤ ነበረ ትንሳኤን የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሳኤውን በቦሌ ሆተ ብርሃን ቅድስት ድንግል ማርያም ቤተክርስቲያን አብረሽ እንድታከብሪ፣ ግን ከማንም በቃ ማንንም አታገኝ፣ ችግር የለውም ሄሉ በደንብ አዳምጪ፣ ውስጥሽም ሰላም እንዲሰሙ ማንንም አታገኝ፣ ግን አንድ ነገር ብቻ እሺ በይኝ። ዓለም የነጠቀሽን ሰላም ክርስቶስ ብቻ ነው የሚመልስልሽ እና አንዱ ቦታ በቃ ለአንቺ ቅርብሽ የሆነ ቤተክርስቲያን በቃ ነጠላሽን ለብሰሽ እመኝኝ፣ ቅዳሴን በሌለበት ሰዓት ቢሆን የሰርክ ጉባኤን በማይጀምርበት ሰዓት በቃ ለአንቺ በደንብ ኮንፈርት እንዲሰማሽ ማንም ሰው በማይኖርበት ሰዓት፣ ብዙ ሰው በማይኖርበት ሰዓት ቤተክርስቲያን ቅጥር ግቢ ውስጥ ሂጂ እና ለተወሰኑ ደቂቆች ብቻ ቁጭ በይ። ማንንም ሰው አታገኝ፣ ማንንም ሰው አታናግሪ፣ ስልክም ሲደወል አታንሺ። የተወሰኑ ደቂቃዎችን ሄሉ የተወሰኑ ደቂቃዎችን ብቻ እስኪ ቤተክርስቲያን ቁጭ በይ። እመኚ ልንገርሽ፣ ዓለም የነጠቀሽን ሰላም ክርስቶስ በዛ ሽርፍራፊ ሰኮንዶች ይመልስልሻል። ክርስቲያኖች እናንተ ለዚህ ምስክር እንደምትሆኑ ተስፋ አደርጋለሁ። በቤተ ክርስቲያን ህንፃ ላይ ተመልክታችሁ ከሆነ እጅግ በጣም ትንንሽ የሆኑ ብረቶች፣ ተንጠልጣይ ብረቶች ይቀመጣሉ፣ እንደ ሻኩሮ የሆነው የተሰሩ ማለት ነው። እና እነዛ ምሳሌነታቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ሄሮድስ ያስፈጃቸው እልፍ ህፃናትን የሚያጠይቁና የሚወክሉ ናቸው። እና ነፋስ በመጣ ጊዜ የሚፈጥሩት ድምፅ አለ ሄሉ። ነፋስ በመጣ ጊዜ ምናልባት ከዚህ ቀደም ቤተክርስቲያን ስትሄጂ ገጥሞሽ የሚሆን ከሆነ ነፋሳት ሲመጡ የሚፈጥሩት የሆነ ድምፅ አለ። አይገርምም? የትኛውም አይነት ኮንሰርት ላይ ማታገኙትን፣ የትኛውም አይነት ክለብ ቦታ፣ የትኛውም አይነት ጭፈራ ቦታ፣ የትኛውም አይነት ዘፋኝ ዘፍኖ አንጎራጉሮ ሸልሎ በሰማዕትነት በተቀበሉ በነዛ ህፃናት ድምፅ ማለት ነው፣ በእነርሱ ጩኸት እኛ ክርስቲያኖች ሰላም እናገኛለን። በሰማዕታቱ ጩኸት ማለት ነው። እና በወንድምነት እኔ መምከር ብፈልገው ያንን ነው። በመጀመሪያ ሄሎዬ በቃ ማንንም ሳታገኝ ለማንም ሳታማከሪ እመኝ፣ አንድ እርምጃ ተራመጂና ቤተክርስቲያን ግቢ። የተወሰኑ ደቂቆችን እስኪ ቤተክርስቲያን ቁጭ በይ። ዓለም የነጠቀሽን ሰላም በቃ ማለት በጣም በብዙ መልኩ ያጣሽውን ሰላም ክርስቶስ በሽርፍራፊ ሰኮንዶች ውስጥ ይሰጥሻል። ሌላው ምንድነው? ያው የሁላችንም ስጋት ነው። ያው ወደ ክርስቶስ ስንመለስ የሰው ወሬ በቃ አንቺ አሁን የፈረሽው ነገር ትክክለኛ ነገር ነው። የሰው ወሬ ያስፈራል። እውነትሽን ነው። እንዲህ ስትይ አንዲት ቅድስት እናት ታሪክ ነው ትዝ ያለኝ ሄሉዬ። የእሷን ታሪክ በነገርሽ ደስ ይለኛል። ማርያም ዘናይን ትባላለች። ትክክለኛ ስሟ ማርያም ዘናይን ነው። ብዙዎች ባለሽቷ ማርያም ወይም ደግሞ ማርያም እንተ ኀፍረት ብለው ይጠሯታል። እና የማርያም ዘናይን በንስሐ ሕይወት መመለስ ታሪክ እጅግ በጣም የሚደንቅ ነው ሄሉዬ። እና ከአንቺ ሕይወት ጋር ስለሚገናኝ የእሷን ታሪክ ልነግርሽ ወደድኩኝ። በስተመጨረሻ የገጠማት ነገር ማለት ነው ከአንቺ ጋር ስለሚገናኝ ይሄ የሰው ወሬ ያልሽው ነገር። ማርያም ዘናይን ተወዳጆች
በጣም ረዥም የህይወቷን ጊዜ በመሴሰን የኖረች ሴት ነበረች። በጣም ይገርማል። እግዚአብሔር አምላክ እያንዳንዱ ሰው እኔማ ህይወቴ እንደዚህ ነው ለቤተክርስቲያን አልገባም እንዳይል ለእያንዳንዱ ሰው ምሳሌ የሚሆኑ ቅዱሳን በቤተክርስቲያናችን ውስጥ አሉ እና ማርያም ዘኔን አሁን ከቅዱሳን አንስቶች ውስጥ አንዷ ነች። በነገራችን ላይ ተወዳጆች አንዷ ማርያም ዘኔን ትባላለች። በረከቷ ይደረብን እና ይህች ቅድስት እናት ረዥም የህይወቷን ጊዜ የኖረችው ስጋዋን በመሸጥ ነበር። ክርስቶስ በምድረ ሥጋ በነበረበት ዘመን የነበረች እናት ነች። አይደንቅም? ክርስቶስ በምድረ ሥጋ በነበረበት ዘመን የነበረች ቅድስት እናት ነች እና ማርያም ዘኔን በአንድ ወቅት በመስታወት ሁለንተኗን እየተመለከተች ለእያንዳንዱ ህዋሳቶቿ ወቀሳን አቀረበች። ለእያንዳንዱ ህዋሳቶቿ እናንተ ፀጉሮቼ ነገ እኮ ረጋፊዎች ናቸው፣ እናንተ ጉንጮቼ ነገ እኮ ወዳቂዎች ናቸው፣ እናንተ አይኖቼ ነገ እኮ ፈሳሾች ናቸው ብላ ለእያንዳንዱ ህዋሳቶቿ ወቀሳን አቀረበች። እጅግ በጣም አምርራ አለቀሰች። ማለት አይኗ እስከሚቀላ ሽፋሽፍቷ እስከሚጠቁር ድረስ ማርያም ዘኔን አምርራ አለቀሰች። በስተመጨረሻ አንድ ነገር አሰበች። ቅድም እንዳልኳችሁ ክርስቶስ በምድረ ሥጋ በነበረበት ዘመን የነበረች ቅድስት እናት ነችና አንድ ነገር አሰበች። ያ ደግሞ ምንድነው? ሽቶ ገዝታ ወደ ክርስቶስ ዘንድ ቀርባ በእግሮቹ ስር ወድቃ ስቅስቅ ብላ አልቅሳ በእንባዋ የክርስቶስ ኢየሱስን እግሮች አጥባ ሽቶ ልታርከፈክፍለት አሰበች እና ያንን ሽቶን ለመግዛት ወደ አንድ ሽቶ ነጋዴ ዘንድ ትቀርባለች። አሁን የብዙዎቻችን ፈተና የሚጀምረው እዚህ ጋር ነው። ሄሉዬ የማርያም ዘኔንን ታሪክ የምነግርሽ ከእሷ እንድትማር የፈለጉት ነገር ስላለን እና ማርያም ዘኔን ወደ ሽቶ ነጋዴው ዘንድ ስትቀርብ ተወዳጆች በቀድሞ ህይወቷ ነበር ሊዘልፋት የሞከረው። በቀድሞ ህይወቷ አንዳንድ ጊዜ ልክ በአንዳንድ ነገሮች ልትለወጡ ስትሉ፣ በአንዳንድ ነገሮች ልትቀየሩ ስትሉ ወደኋላ የሚጎትቷቸው ሰዎች አሉ በዙሪያቸው እና ክርስቲያኖች በፍጹም እንደ ሎጥ ሚስት ወደኋላ ዞር ብላችሁ መመልከት የለባችሁም። ሄሉዬ የሰው ወሬ ተራ ነው። እግዚአብሔር ኃጢአትሽን ይርሳው እንጂ እግዚአብሔር የኔን ኃጢአት ይርሳው እንጂ የሰው ነገር ተራ ነው። ታዩ ይህች ምድር ሄሉ እንኳን ለኔና ላንቺ ለኃጢአተኞቹ ለኔና ላንቺ ክርስቶስን አብዝተን ለበደል ነው ለኔና ላንቺ ይቅርና ለክርስቶስም እንኳን አልሆነችም። ፍቅር ለሆኑ አምላክ፣ ቸር ለሆኑ አምላክ፣ ደግ ለሆነው ጌታም አልሆነችም። በጥፊ ተጸፍቶ ምራቅ ተተፍቶበት 13 አይነት ህማም ተቀብሎ ስጋው ተቆርሶ ደሙን አፍስሶ ነው ስለኛ ዋጋ ከፍሎ የሰው ልጅ ያዳነው። ይህች ምድር ለክርስቶስም አልሆነችም እና ሄዱ የሰው ነገር ሊያስጨንቀን አይገባም። እና ማርያም ዘናይ ቀደም እንዳልኳችሁ ረዥም ዓመት በመሴሰን የኖረች እናት ነች። ስጋዋን በመሸጥ የኖረች እናት ነች። በብዙዎች ዘንድ እስክትናቅ ድረስ ያ ሽቶ ነጋዴ ዘንድ ቀርባ ወደ ክርስቶስ እንግዲህ ልትሄድ ነው። ተጸጽታለች። ተመልከቱ፣ ልቧ ተጸጽቷል። ልቧ እግዚአብሔርን ሽቷል። አይኖቿ ቀልተዋል። ሽፋሽፍቶቿ ጠቅረዋል። ወደ ሽቶ ነጋዴው ዘንድ ቀርባ ሽቶ እንዲሰጣ ስትጠይቀው ለአንዱ ሞተ እንዲያላት አይገርማችሁም? ሰው ይሄን ያክል ከባድ ነው። ከባድ ፍጡር ነው የሰው ልጅ ሄሉ ከባድ ፍጡር። የልብ መጸጸትሽን እንኳን ከልብ እንደሆነ አድርጎ የማይቆጥር በእያንዳንዱ ሀዘንሽ ላይ ሌላ ህመምን መጨመር የሚፈልግ ፍጡር ነው የሰው ልጅ። ለእንደዚህ አይነት ነገር ደግሞ አንቺ ቦታ መስጠት የለብሽም። ከማርያም ዘኔን እንድትማር የፈለግኩት ነገር ስላለ ነው ታሪኳን የምነግርሽ። ይሄኛውን መልስ ሁላችሁም አዳምጡ። ያ ሰው ቀለደባት። አይገርምም? ተጸጸታችሁ የምታውቁ ሰዎች ታውቁታላችሁ። ተጸጸታችሁ ልባችሁ ተሰብሮ ያለቀሳችሁበትን ታይም ሲያስተውሉት በዛ እንዲህ አይነት ሁኔታ ላይ ሆና ማርያም ዘኔን ሽቶ እንዲሰጥ አንዱ ሞተ እንዴ ከምትወጃቸው ወንዶች መካከል አንዱ አረፈ እንዴ ብሎ ቀለደባት። የዚህን ጊዜ ማርያም ዘናይን የሚገርም ምላሽ ሰጠችው። የሚገርም ምላሽ። አዎ ከምወዳቸው እጅግም አብልጬ ቦታ ቀብር እየሄድኩ ማለችው። አይደንቅም? ሄሉዬ በምንም ነገር እንዳትከፊ። እግዚአብሔር አምላክ ንስሐን የሚወድ ጸጸትን የሚወድ አምላክ ነው።
ያንቺ ልብ ብቻ ለጸጸት ይዘጋጅ። ያንቺ ልብሽ ብቻ ክርስቶስን ይቅር በለኝ ይበለው። እመኚ ልንገርሽ፣ ክርስቶስ ልክ እንደ 80 ቀን ሕፃን ማለት እንደ አዲስ ኃጢአትሽን ረስቶ ነው ኦኬ ወደ እቅፉ የሚስብሽ ወደ እቅፉ የሚያቀርብሽ። የሰው ልጅ ግን በቃ ጀስት ሰው ነው ሄሉ። ይሄንን ማለት ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር አይነጻጸርም የሰው ወሬ ሄሉ። በደንብ ልታስቡ ይገባል። ክርስቶስ ማለት ስለ አንቺ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ኃያል አምላክ ሆኖ ሳለ የሚፈራ በቅዱሳን መላእክቱ ዘንድ የሚፈራ ግሩም አምላክ ሆኖ ሳለ ኃያል ጌታ ሆኖ ሳለ ነገር ግን እኔንም አንቺንም ዓለም ላይ ያለውን ፍጥረት ሁሉ ለማዳን ሲል ክርስቶስ የአይሁድ እርኩስ ምራቅን ትፍ የተባለበት ስጋውን የቆረሰ ደሙን ያፈሰሰ አምላክ ነው። ይህን ያክል ዋጋ የከፈለልን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ከሁሉ በላይ አብልጦ ይወደናል። በንስሐ ሕይወት አንድ እርምጃ ብቻ እንራመድ። ክርስቶስ ኃጢአታችን ሁሉ የሚደመስስ ጌታ ነው። ሄሉዬ በቅዳሴያችን ጸሎት ልክ የቅዳሴ ጸሎት ካለቀ በኋላ ካህናት ሲባርኩም እንደሚሉ ታውቂያለሽ? ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባቶቻችን ለሐዋርያት በምድር ያሰሩት በሰማይ የታሰረ ይሆን ዘንድ በምድር የፈቱት በሰማይም የተፈታ ይሆን ዘንድ ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት አውቃችሁ በድፍረት ሳታውቁ በስተት በመዓልት በሌሊት በሐልዮ በነቢብ በገቢር የሰራችሁትን ኃጢአት ማይሰራ ኃጢአት እግዚአብሔር ይፍታ። በቤተ ክርስቲያን ውስጥ ያሉ አባቶቻችን ስንኳ የሚጸልዩ ጸሎት ነው። እግዚአብሔር አምላክ ይቅር ባይ አምላክ ነው። ኦኬ ሰው ግን ያለፈ ማንነታችን የሚረሳ አይደለም። ሄሉ እንኳን ይሄንን ኃጢአታችን ይቅርና በልጅነት ጊዜ እንደው በድንጋይ ኮርኮም ያደረግነውን ሰው አይረሳልንም። አንተ እኮ ያኔ ልጅ እያለን እንዲያደርገኝ ነበር ይላል። ሰው አፈጣጠሩ ነው ሄሉዬ፣ ምንም ማድረግ አይቻልም። ሰው አፈጣጠሩ ነው። ነገር ግን የአንቺ ኔክስት ሙቭ የአንቺ ግን ቀጣዩ እርምጃሽ ግን ሰዎችን በአጠቃላይ ጸጥ ሊያስብል ይችላል። እንደ ማርያም ዘነይን ማርያም ዘነይን ሲቀልድባት የነበረውን ሰው በአንድ ቃል ጸጥ እንዳስባለች ሁሉ የአንቺም ቀጣዩ እርምጃሽ ልክ የዛው ያክል ደግሞ ብዙዎችን ጸጥ ሊያስብል ይችላል። ብዙ በቤተክርስቲያናችን ውስጥ ያሉ ቅዱሳን በቀደም ሕይወታቸው ክርስቶስን አብዝተው የበደሉ ናቸው። እነ ሙሴ ጸሊም ሰዎችን አስገድዶ ሲደፍር የነበረ ሰዎችን ቀጥቅጦ በዱላ ብቻ ይገል የነበረ ሰው ክርስቶስ ልቡን የነካው ሰዓት ግን ወደ ቅድስናው ተመለሰ። እነ ጳውሎስ በቅዳሴያችን ሰዓት አሁን ሐዋርያው ቅዱስ ጳውሎስን ብርሃነ ዓለም እንለዋለን። ሄሎዬ እስጢፋኖስ ሊቀ ዲያቆናት ቀዳሚው ሰማዕት ቅዱስ እስጢፋኖስ ሰማዕትነት ሲቀበል በድንጋይ ሲወገር የወጋሪዎችን ልብስ ይዞ ሲያስወግር ከነበሩ ሰዎች ውስጥ አንዱ ሳውል ነው። ጳውሎስ ግን ክርስቶስ ልቡን ከነከው በኋላ ግን ያቺ ተርኒንግ ፖይንት በቃ በትክክለኛው መንገድ ወደ ክርስቶስ ስለቀረበባት ቅዱስ ጳውሎስ እንኳን ሰዎች ሊተቹት ይቅርና በአንድ ቀን ስብከት 3000 ነፍሳትን መመለስ ይቻላል። ሄሉዬ በመጀመሪያ አንቺም መዳን አለብሽ። የሰዎችን ነገር በአጠቃላይ እርሹ። ክርስቶስ ይወድሻል። የሚወድሽን ጌታ ደግሞ ክርስቶስ ኢየሱስን አንቺ ማግኘት አለብሽ። ወደ እርሱ እቅፍ ቅረቢ። ከክርስቶስ ጋር ታረቂ። ራስሽን ለካህን አሳይ። ሰው የፈለገውን ይበል። እንኳን ለአንቺ ለቅዱሳን አባቶቻችን እንኳን አልተመለሰ። የሰው ልጅ ልክ እንደዛ ነው። ቅዱሳን አባቶችን በማማት በሐሜት በዘለፋ ሰዎች አንዳቸው ለአንዳቸው ፈተኖች ናቸው። ከዛ በኋላ ግን ሄሉ አንቺ ከተመለሽ በኋላ የአንቺ ህይወት የእግዚአብሔር ትምህርት ቤት ሆኖ ብዙዎች ይማሩበታል። ልክ አንቺ በኖርሽው አይነት ህይወት የኖሩ አንቺ ባለሽበት አይነት መንገድ ያለፉ ብዙ እህቶች ልክ እንዳንቺ መመለስ ይፈልጋሉ። ደፍሮ የሚያስደፈራቸው አጥተው ማለት ነው። ሄሉ የአንቺ መመለስ ለብዙ እህቶች እመኝኝ ምክንያት ነው የሚሆነው። ለነሱም መምጣት፣ ለነሱም በንስሐ ህይወት የመመላለስ፣ ለነሱም ወደ ክርስቶስ ለመቅረብ የአንቺ አንድ እርምጃ ለብዙዎች ትምህርት ነው የሚሆነው። የሰውን ወሬ እንዳትፈሪ። ሁለንተናሽ ታድሶ አንቺ ከክርስቶስ ጋር ብቻ ታረቂ። እግዚአብሔር ቀሪውን ነገር ያስተካክላል። በዛው ኔጌቲቭ የሆኑ ነገሮች በአጠቃላይ ለአንቺ ጎልተው እንደመጡ ሁሉ እመኝኝ የዛን ያክል ደግሞ አንቺን በጣም ከነማንነትሽ አብዝተው የሚወዱ ብዙ ሰዎች አሉ። የነገሮች አለመገጣጠም እንጂ እና ሄሉ በምንም ነገር
ወደኋላ እንዳትይ የማርያም ዘነይንን ታሪክ አሁን የነገርኩሽን እንዳትረሺ። ኦኬ የቀድሞ ህይወቷ ምንድን ነበረ? ኦኬ ከዛስ ወደ ክርስቶስ ለመቅረብ በንስሐ ራሷን ስትወቅስ እንዴት ነበር የወቀሰችው? ከዛ ወደ ሽቶ ነጋዴ ዘንድ ቀርባ ሽቶ ስጠኝ ስትለው እንዴት ነበር የቀለደባት? ከምትወጃቸው ወንዶች መካከል አንዱ ሞተ እንዴ ነበር ያላት። ማርያም ግን መለሰችለት። ማርያም ዘነይን አዎ ከመወዳቸው እጅግም አብልጬ ቦታ ከምሰጣቸው መካከል ዛሬ አንዱ ሞቷል፣ እሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ማለች። ሄሎ አሁን ላይ ልክ እንደ ጎበጠ ሰው ነፍስሽን ያጎበጠ ከባድ የሆነ ነገር አለ በላይሽ ላይ አይደል? ስለዚህ ያንን አራክፈሽ በመጀመሪያው ልክ ከክርስቶስ ጋር ታረቂ። የሰውን ነገር እርሹ፣ የሰውን ነገር እርሹ። ቀደም እንዳልኩሽ ይቻለ ለክርስቶስም እንኳን አልሆነች። ሰው ማለት ከባድ ፍጡር ነው። ክርስቶስን ያክል ጌታ በጥፊ የጸፋ ቅዱሳን መላእክት ቀና ብለው የማያዩትን ያንን የሚያስፈራ ግርማ ያለውን የጌታችን የኢየሱስ ክርስቶስ ገጽ ላይ ምራቁን እንትፍ ያለ በጥፊ የጸፋ ፍጡር ነው የሰው ልጅ። እና እንዴት መጥፎ የሆነ ነገር ይናገሩኛል ብለሽ በፍጹም እንዳትጨነቂ። ይልቁኑ ግን ብልህ የሆነ ሰው ማስተዋል አለበት። ሰይጣን የሰዎችን አንደበት ይጠቀማል። ሰይጣን ፈተነን ሲባል ተወዳጆች፣ ሰይጣን ረቂቅ ነው። ያንን ረቂቅ የሆነውን ደግሞ ርኩስ መንፈስ እያየ ነው ፈተነን ማለት አይደለም። የሰዎችን አንደበት ይጠቀማል። ኦኬ ፈለገ አትናቴዎስ መልካም ነገርን እየሰራ ከሆነ ፈለገ አትናቴዎስ ከመልካም ስራው ከመግባር ከሚያደርጋቸው ነገሮች በአጠቃላይ ወደ ኋላ ያፈገፍግ ዘንድ ይመለስ ዘንድ እንደ ሉጥ ሚስት ዞር ብሎ ያይ ዘንድ የጨው ሐውልት ሆኖ እንዲቀር ስለሚፈልግ የሰዎችን አንደበት ይጠቀማል። ማን? ሰይጣን። ሄሉ ያንቺን በጣም ማስተዋል አለብሽ። አሁን ላይ ኦኬ ለማምለጥ እየሞከርሽ ያለሽው ኦኬ ከምን አይነት ህይወት እንደሆነ አንቺ ታውቂዋለሽ። ከፊት ለፊት ደግሞ በጉጉት በናፍቆት በእንባ እየጠበቅሽ ያለሽው ደግሞ የክርስቶስን እቅፍ ነው። ሳሪያ ይሄን ነገር ደግሞ ጥንተ ጠላታችን ዲያብሎስ አይፈልገውም። የሰዎችን አንደበት ይጠቀማል ወደ ቀደመ ህይወትሽ እንድትመለሺ፣ ኦኬ ወደ ቀሽበት ወደ ነበረው ማንነት እንድትሄጂ የሰዎችን አንደበት ይጠቀማል። እና በጣም 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 ጠንካራ ሁኚ። ከክርስቶስ ኢየሱስ ጋር ብቻ አንቺ ታረቂ። ሌላው ነገር ተራ ነው። ይሉኝ አንድ የመጨረሻ ነገር ደግሞ የምነግርሽ ምንድነው? እግዚአብሔር አምላክ ጸጸትን የሚወድ አምላክ ነው። ቅዱስ ዳዊት ልበ አምላክ ተብሏል። ሄሉ እኔ ገና የነገረ መለኮት ትምህርት ስጀምር አይምሮ ላይ ጥያቄ ሆነብኝ ነበር። ከልጅነታቸው ጀምሮ ደናግላን የሆኑ ያሉ ቅዱሳን አባቶች ባሉበት እንዴት ዳዊት ልበ አምላክ ተባለ ብዬ በጣም ነበር የምጠይቀው። በጣም ይደንቀኝ ነበር። ምክንያቱም ዳዊት እንደ ቅዱሳን አባቶች ደናግል አይደለም፣ ሊያውም በጣም ከብዙ ሴቶች ጋር እንደው በኃጢአት በስህተት ወድቋል። እንዴት ሆኖ ነው ዳዊት ልበ አምላክ የተባለው ብዬ አውርጄ መምህራንን ጠይቄ ተመለሰልኝ መልስ። ግን ልቤን አሳረፈው። ሁላችሁም ታውቃላችሁ ክርስቲያኖች፣ ዳዊት እንደ ልብ የተባለው ሄሉ ሁል ጊዜ አምላኩ እግዚአብሔርን ይቅር በለኝ እያለ እያነባ እያለቀሰ ምሕረትን ይለምን የነበረ ሰው ስለነበረ ነው። እግዚአብሔር ከሰው ልጅ የሚፈልገው ይህንን ስለሆነ ዳዊትን ለእኔ አለ እግዚአብሔር እንደ ልቤ ነው አለ። ሄሉ የአንቺ ተጸጽተሽ ወደ ክርስቶስ ቀርበሽ እጠበኝ ስትዩ ያ ነው እግዚአብሔር የሚያስደስተው። ለእግዚአብሔር እንደ ልብ ሆንሽለት ማለት ነው። ሄሉ እንደ ልብ ሆንሽለት። ስለዚህ ልትበረቺ ያስፈልጋል። ሄሉዬ ሌሎችም እንዳነሳልሽ የምትፈልያቸው ሀሳቦች ካሉ ደግሞ እድሉ ልስጥሽ። ሳታለቅሽ ነው ግን የምትነግሪኝ። ማይክሽን ክፈች። ምንም ሀሳብ የለኝም። መልካም እሺ። ከማርያም ዘነይን ታሪክ ያው አንድ የሆነች አንዳች ነገር እንደተማርሽ ተስፋ አደርጋለሁ አይደለ ሄሉዬ? መልካም በደንብ በርቺልኝ። የንስሐ አባት ምናምን የለሽም አይደል? ገና የለኝም። እሺ ንስሐ ለመግባት እያሰብሽ ነው? በንስሐ ሕይወት ለመመላለስ እያሰብሽ ነው ወይስ ምን አይነት ሁኔታ ላይ ነው ያለሽው? ሀሳቡ አለኝ ግን በቃ እፈራለሁ። ፍርሃት ነው እፈልጋለሁ። እስኪ አንድ የመጨረሻ ጥያቄ ልጠይቅሽ ሄሉዬ።
በጣም ስትጨነቂ፣ አሁን ባለሽበት ኮንዲሽን በጣም ስትጨነቂ፣ በጣም ሲከፋሽ፣ ስታለቅሺ ብቻሽን ሊያው ማንም አባቢ በሌለበት ብቻሽን ስታለቅሺ፣ ስታዝኚ ከሀዘንሽ ከጭንቀትሽ ለመውጣት የምታደርጊው ምንድን ነው? በጣም ሲከፋኝ የቤተሰቦቼ መቃብር ጋር ሄጄ ማልቀስ፣ ሌላ ምን እንጽናናበት ነገር የለም። ሄሎ የእግዚአብሔር አምላክ ያበርታሽ። በቻልሽው አቅም አታልቅሺ። እሺ ሄሉ፣ በቻልሽው አቅም ፕሊስ አታልቅሺ። መጥፎ የሆኑ ነገሮችን እንድታስታውሺ፣ ሀዘንሽ የሚቀሰቀስ ነገር እንድታስታውሺ ፈልጌ አይደለም ጠይቅሽ። ነገር ግን የተሻለን ነገር ገንዘብ እንድታደርጊ ስለምፈልግ ነው። በመጀመሪያ ደረጃ ሄሉዬ፣ እኛ እዚህ ውስጥ በቲክታክ ፕላትፎርም ላይ ያለን በአጠቃላይ የምታይን ኦርቶዶክሳዊ የሆነ እህቶች ወንድሞች በአጠቃላይ እንወድሻለን። ሄሉ፣ አንቺ ከዛሬው ዕለት ጀምሮ ለእኔ እህቴ ነሽ፣ ለእኔም ደግሞ ለአንቺ ወንድምሽ ነኝ። ስለ እውነት ነው የምልሽ። በማንኛውም አይነት ነገር ከአንቺ አጠገብ ልሆን፣ በየትኛውም አይነት ነገር ከአንቺ አጠገብ ልቆም እኔ ፈቃደኛ ነኝ፣ ከአንቺ ጎን ነኝ። ሌሎችም በጣም ብዙ ኦርቶዶክሲያን አሉ ገና በደንብ ያልተዋወቅሻቸው በጣም ብዙ፣ እነሱ ሁሉ ወንድሞች እህቶችሽ ናቸው። አንድ ነገር ብቻ ልበልሽና በቃ ብዙ እንቅልፍም አላሳጣሽ። ሌሎች ነገሮችን ደግሞ በውስጥ እናወራለን። ምንድነው መሰለሽ ሄሉዬ፣ ከኃጢአት ድፋምነት አጥቦ ሊያነጻን የሚችለው ክርስቶስ ብቻ ነው። በቃ ይህን ነገር በልብሽ አኖር። ለምሳሌ አንድ በጭቃ ወይ በሆነ ነገር የሰውነቱ የቆሸሸ ሰው ታጥቦ ሊነጻ የሚችለው በውሃ ብቻ ነው። ከኃጢአት ድፋምነት ስሜትም ደግሞ ነጻ የሚያወጣን ክርስቶስ ነው። ልክ በነፍስ የድፋምነት ስሜት ሲሰማችሁ ክርስቲያኖች ምንም አይነት ሌላ መራጫ ተጠቀሙ፣ ወደ ክርስቶስ ብቻ ቀረቡ፣ ወደ ክርስቶስ። ሄሉዬ፣ እኔም እጅግ በጣም የምወዳት ሴት አያቴን ቅርብ ጊዜ ነው ያጣሁት እና ልክ በአሁኑ የማከብረው የተወለድኩበት ዕለት ሲደርስ ልደቴ ማለት ነው፣ ወደ አያቴ የእረፍት ቦታ ወደ ተቀበረችበት ቦታ ቀርቤ በዚህ ዓመት እሷ ከሄደች በኋላ ቅርብ ጊዜ ስለሆነ ያረፈችው እሷ ከሄደች በኋላ ከኛ ከተለየች በኋላ የተከፋውባቸውን የተደሰትኩባቸው ነገሮች በአጠቃላይ ስነግራት ነበር። ይገባኛል፣ ውስጥሽ ያለው ነገር ይገባኛል። ነገር ግን የብቸኝነት ስሜት ግን በፍጹም ሊሰማሽ አይገባም ሄሉ። ከኃጢአት ድፋምነት ስሜት አጥቦ ሊያነጻን የሚችለው ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 13 ቁጥር 6 ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ከፊት የምናከብረው በዓል አለና ማበሻ ጨርቅ ወስዶ የሐዋርያትን እግር አጠበ እና ሲያጥብ ጴጥሮስ ጌታ ሆይ እኔንማ አታጥበኝም ብሎ ያው ለክርስቶስ እንደተናገረ የመጽሐፍ ቅዱሱ ክፍል ይናገራል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ በዛው ቅጽበት ለጴጥሮስ ያለው ምንድን ነበረ? እኔ ካላጠብኩ ከኔ ጋር እድል ፈንታ የለም ነበር ያለው። በዚህ አጋጣሚ ለሄሉ ብቻ ሳይሆን ምናልባት በተመሳሳይ አይነት ፈተናዎች ውስጥ ያላችሁ እህት ወንድሞቻችን በጣም ከባድ በሚባል ህይወት ውስጥ እንዲህ በሚዲያ ልትናገሩት በማትችሉት አይነት ከባድ ሁኔታ ውስጥ ያላችሁ እህት ወንድሞቻችን በነፍስ ድፋምነት ስሜት ሲሰማችሁ ነገሮች ሁሉ ከብደዋችሁ ማንም ሳይሰማችሁ በድልስ ውስጥ ገብታችሁ እያለቀሳችሁ ከባድ ጊዜዎችን እያሳለፋችሁ ያላችሁ እህት ወንድሞች እመኑ፣ ልንገራችሁ፣ ዓለም የነጠቃችሁን ሰላም ሊሰጣችሁ የሚችለው ክርስቶስ ብቻ ነው። ዓለም የነጠቃችሁን እረፍት ሊሰጣችሁ የሚችለው ክርስቶስ ኢየሱስ ብቻ ነው።
ኦኬ የቆሸሸ ያንን የነፍስ ድፋምነት ስሜትንም ደግሞ ከኛ ሊያርቅ የሚችለው ክርስቶስ ብቻ ነው። ወደ እርሱ ቅረቡ፣ ራሳችሁን ለካህን አሳዩ፣ በንስሐ ሕይወት ተመላለሱ። ሄሉ እመኚኝ ልንገርሽ፣ አንቺ በነገሮች ወስኚ፣ በንስሐ ሕይወት ለመመላለስ ወስኚ። በንስሐ ሕይወት የተመላለሽበት ቀን ላይ ግን ዓለም ላይ ያጣሽውን ሰላም በአጠቃላይ ክርስቶስ ይሰጥሻል። ያኔ ከነበረሽ ይሄ የነፍስ ድፋምነት ስሜት ነፃ ወጥተሽ በክርስቶስ ኢየሱስ የመታደስ ስሜት ውስጥ ነው የምትገቢው። እና ሄሉ በነገሮች አንቺ ብቻሽን አይደለሽም። እግዚአብሔር አምላክ ያበረታሽ በቻልሽው አቅም። አሁን ላይ ሰይጣን ቅድም እንዳልኩት በአንድም በሌላም መልኩ ካለሽበት መንገድ እንድትርቂ በሌሎች ሰዎች ሊናገር ይችላል እና በቻልሽው አቅም ከሶሻል ሚዲያው ራስሽን ገደብ አድርገሽ አላደለ ለራስሽ በደንብ ሰፊ ጊዜ ስጪ እና ወደ ቤተክርስቲያን በጣም እንድትቀርቢ ይፈልጋለሁ። ሄሉ በጣም እኔ በቻልነው አቅም ወደ ቤተክርስቲያን ብንቀርብ መልካም ነው ሌሎቻችንም። እና ሄሉዬ አወራሻለሁ ፈቃደኛ ከሆንሽ። አሁን እንዲህ አይነት ነገሮች የግድ ነገ ይሆናሉ ማለት አይደሉም። እሺ ሄሉ በእንደዚህ ነገር አላስጨነቅሽ፣ ምንም እንዳታስቢ። ልክ አንድ ህፃን ልጅ ሲወለድ ከኛ እኩል በሁለት እግሩ መቆም እንደማይችል ሁሉ ሄሉ አንቺም በቃ በአንድ ጊዜ ነገ በቃ እንገናኝ ቤተክርስቲያን ምናምን ወዲያው ቆይ አባገሌን ላገናኝሽ ምናምን ብሎ ንስሐ መግባት ምናምን ላይሆን ይችላል፣ ጊዜ ሊወስድ ይችላል። ግን አንቺ ብቻ በቃ ከዚህ መንፈሳዊ ነገር አትራቂ። ወንድሞችን በማንኛውም አይነት ጉዳይ በማንኛውም አይነት ነገር ቃል የምገባው ነገር ምንድነው ሄሉ፣ አንቺ የተጨነቅሽባቸው የተቸገርሽባቸው ነገሮች ካሉ እኔን አማክሪኝ አለሁኝ። ስለ እውነት ነው የምልሽ፣ ምንም እንዳታስቢ። መግባት ያለብኝ ቀዳዳ ውስጥ ሁሉ ገብቼ እነዛን ነገሮች በአጠቃላይ ለማድረግ ቃል እገባልሻለሁ። አንቺ ብቻ ግን በርቺ። የሰው ወሬ ከዚህ በኋላ ቦታ እንደማትሰጪ ተስፋ አደርጋለሁ። ቅድምም የማርያም ዘኔንን ታሪክ ያነሳ ነው፣ ለዛ ነው። በርቺልን፣ በውስጥ እናወራለን። እንደ እግዚአብሔር መልካም ፈቃድ ሄሉዬ እግዚአብሔር ረድቶን በእመብርሃን ምልጃ እንግዲህ በቅዱሳኑ ደግሞ ተራዳይነት እግዚአብሔር ከፈቀደ ትላንትና አንድ ምኞቴን ስናገር ነበረ። ጆሲ ከፕሮቴስታንቲዝም እምነት ወጥቶ ወደ ቅዱስ ቤተክርስቲያን ተመልሶ ከኔ ጋር ነጠላ ለብሶ እንዲያስቀድስ ምኞቴ ነው ብያለሁ። ሄሉዬ አንቺንም ደግሞ በቃ ምንም አይደለም፣ አንቺን ወደ ቤተክርስቲያን ብቻ ይዤ መሄድ እፈልጋለሁ። እግዚአብሔር ከረዳን፣ እግዚአብሔር ከፈቀደ ማለት ነው። ይቅርታ አንድ ጊዜ በጣም ይቅርታ እና የልቤ መሻት ነው። በውስጥ እናወራለን፣ አንዳንድ ነገሮችን እናስተካክላለን። የሚወስደውን ያክል ጊዜ ወስዶ ሄሉ ወደ ቤተክርስቲያን እንቀርባለን። ራስሽን ለካህን ታሳያለሽ። የናፈቀሽን መቅደስ የናፈቀሽን ቅዳሴ፣ የናፈቀሽን ማህሌት ሁሉ የምትገለገይበት የክርስቶስ ኢየሱስ ልጅ ትሆኛለሽ። እና የማስቀምጣቸው መልእክቶች አንቺም ተመልከቻቸው፣ እናወራለን። በርቺ፣ ሁላችንም እንወድሻለን። ለሌሎቹ ምድል ልስጥ ላሉት ኮሜንት ሴክሽን ላይ ፍቅራችሁን ገለጹላት ተወዳጆች። እሺ ሄሉ በጣም 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 ነው ማመሰግነው። እና ደግሞ እውነት አክብረሽ እያንዳንዱ ሀሳቦችን በአጠቃላይ ስትመልሽልኝ ስለነበረን በጣም ነው ማመሰግነው። ጊዜ ያክብረልኝ። እሺ ሄሉ እኔም አመሰግናለሁ። እሺ ሰላም ዳሪ። በቃ ከቻልሽ በውስጥ መስመር አሁን ላይ የምትጠቀሚበትን ቁጥርሽን አስቀምጪልኝ፣ እደውልልሻለሁ። ብዙ ነገሮችን ሁሉም ነገር በሚዲያ አይነገርም። ሁሉም ነገር ሚዲያ ይወቀው አይባልም። ከሚዲያ ውጭ ደግሞ እናወራለን። እንግዲህ ከስር እንዲህ የጓጉ እህት ወንድሞችሽን በአጠቃላይ አንድ ቀን ሰርፕራይዝ ታደርጊያቸዋለሽ ማለት ነው። ሁሉም ነገር አልፎ ነገሮች ተቀይረው የአንቺ ህይወት የእግዚአብሔር ትምህርት ቤት ሆኖ እንዲህ ከማልቀስ እንዲህ ራስን ከመውቀስ ደግሞ ህይወት ነፃ ወጥተሽ እግዚአብሔር አምላክ በአንቺ ህይወት ያደረገውን ነገር የምትመሰክሪ ጠንካራ እህት ትሆኚናለሽ። በርቺልን ሄሉዬ። ሰላም እደሪ። እንወድሻለን። እሺ እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። ሰላም እደሪ። ኦኬ
ሁላችሁም ኦርቶዶክሳዊ የሆናችሁ እህቶች ወንድሞች እንዲህ አይነት እህት ወንድሞቻችን የመመለስ ግዴታ የኛ ነው። እሺ የኛ ስለሆነ በቻላችሁት አቅም ሁላችሁም ኔጌቲቭ የሆነ ነገር የሚጽፉ ሰዎች አሉ በየቦታው። እንኳን ለሄሉ ይቅርና ለኛም ያው ፈለጋት ናቸው ዛሬ ሸሚዝ አደረገ ብለው ሪፖርት የሚያቀርቡ ሰዎች አሉ። እንዴት ሸሚዝ ያደርጋል? የቤተክርስቲያን አገልጋይ አይደለ ወይ ምናምን የሚሉ ሰዎች አሉ አይደለ? የሆነ አይደለ እንደው ጭርሽ ይላል ወድም አይነት ሰዎች እና አንደበታቸውን ጥንት ጠላታችን ዲያብሎስ ይጠቀማል። እንዲህ አይነት ሰዎች ወደ ቅድስት ቤተክርስቲያን እንዳይመለሱ ያደርጋልና በቻላችሁት አቅም እናንተም ደግሞ እንዲህ አይነቱን እያንዳንዱን መጥፎ የሆነ ኮሜንት የምትዋጉ ተዋጊ የሆናችሁ ኦርቶዶክሳውያን ሆኑ። ሁሉንም በፍቅር እንመልሳለን። እግዚአብሔር አምላክ ይርዳን። የኔ ተወዳጆች ሁላችሁንም በጣም ነው እምወዳችሁ። ኦኬ ነገም 3 ሰዓት እገባለሁ። እሺ ነገም 3 ሰዓት እገባለሁኝ። ለሌሎች እህት ወንድሞች እድል እሰጣለሁኝ። ነገም 3 ሰዓት እንደ እግዚአብሔር መልካም ፈቃድ እንገባና አንዳንድ ነገሮችን እናወራለን። እስቲ እነናሆምን ሰላም ልበላቸውና እረፍት ላደርገኝ። ነገ ማታ 3 ሰዓት እንገባለን። እሺ እንዲህ አይነቱን ነገር ማታ በቃ በደንብ አድርገን ነው የምንይዘው። በደንብ አድርገን በቻልነው አቅም በደንብ አድርገን እህት ወንድሞቻችን ወደ ቤተክርስቲያን እንዲቀርቡ በንስሐ ሕይወት እንዲመላለሱ ራሳቸውን ለካህን እንዲያሳዩ በቻልነው አቅም በደንብ አድርገን እንቀጥላለን። ማታ ያው እንግዲህ ጊዜውን እንጠቀማለን። እሺ ትምህርቶችን ሲኖሩ ያው ትምህርት ጊዜዎችን ሳንረብሽ ሰውም እንዳይበታተን የትምህርት ጊዜዎችን ያው እንዳይዛቡ አድርገን በቻልነው አቅም ለእህት ለወንድሞቻችን ጊዜ እየሰጠን እንቀጥላለን። የኔ ተወዳጆች ድል አለ በስም ድል አለ በቃል ድል አለ በስም ድል አለ በቃል ተራራው ይናዳል ኖየርስ ባህር ይከፈላል መድኃኔዓለም ስለ የኔ ተወዳጆች በጣም ነው የምወዳችሁ ሁላችሁንም እና ወደ ቤተ ክርስቲያን መቅረብ የምትፈልጉ በተለያየ አይነት ምክንያት ካላችሁበት መጥፎ የሆነ ልማድ አይደለም መውጣት ያልቻላችሁ እህት ወንድሞች በውስጥ መስመር መልእክት ብታስቀምጡ ብዙ ጊዜ ስለማልመልስ ብዙ ጊዜ ስለማልመልስ ባትጽፉ መልካም ነው። እንዲህ አይነት አጋጣሚዎችን ግን ተጠቀሟቸው። ልክ እንዲህ ላይፍ ስገባ አንዳንድ ቁጥር ጻፉልኝ እና በደንብ እናወራለን። አስገባችኋለሁ፣ ድል ሰጣችኋለሁ። እሺ የኔ ተወዳጆች እግዚአብሔር አምላክ ይርዳን። ኦኬ በድምፄ ሙድ እየያዛችሁ ነው ማለት ነው። በድምፄ እየቀለዳችሁ ነው። እንግዲህ ጆሴንም እንግዲህ ቅዳሴ እያስጠና ነው እንደ እግዚአብሔር መልካም ፈቃድ እንግዲህ ወደ እውነተኛው ጌታ ወደ ክርስቶስ ኢየሱስ ይመጣ ዘንድ የእግዚአብሔር ፈቃዱ ይሁን። ፕሮቴስታንት ወንድሞች ስለ እውነት ከልቤ በጣም ነው የምወዳችሁ።
አንዳንድ ቪዲዮዎች ላይ ኮሜንት ሴክሽን ላይ የገባውኝ ፕሮቴስታንት ወንድመቶችን በጣም 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 እንደመወዳቸው በኮሜንት ሴክሽን ስገልጽ ብዙዎች ኦርቶዶክሲያን መጥፎ እንደሆኑ ጥላቻ እንዳላቸው አድርገው መልእክት ሲያስቀምጡ ተመልክቻለሁ። በመጀመሪያ ደረጃ ተወዳጆች፣ የትኛውም ሰው ለእናንተ ጥላቻን የሚያሳይ የትኛውም ሰው ኦርቶዶክስ ቅድስት ቤተክርስቲያንን ወንድሞቻችን ለእናንተ ጥላቻን የሚያሳይ እናንተን ከልብ የሚጠላ የትኛውም ኦርቶዶክስ የሆነ ሰው ኦርቶዶክስ ቅድስት ቤተክርስቲያንን አይወክልም። ከቤተክርስቲያኑ ትምህርት ውጪ ነው ማለት ነው። ሌሎቻችን ግን እንወዳቸዋለን ለማለት ያክል ነው። እኔ አሁን በጣም ደክሞኛል የኔ ተወዳጆች። ነገ ማታ 3 ሰዓት እንገናኝ። እሺ በሉኝ ፕሊስ። ነገ ማታ 3 ሰዓት እንገናኝ። እንደ እግዚአብሔር መልካም ፈቃድ በደንብ አድርገን እናወራለን። እሺ ሁላችሁንም ወዳችኋለሁ። ነገ እንደ እግዚአብሔር መልካም ፈቃድ ከምሽቱ 3 ሰዓት ላይ በደንብ አድርገን አንዳንድ ነገሮችን እናወራለን። እሺ